አውቀው ለአብርሽ አማራጭ ልከውት እንደዚህ እየከሰሱን ብለው መልሰው እኛን የሆነ የማረጋጋት ስሜት ነው። ይሄ ፈጽሞ የማይሆን ነገር ነው። ሲቀጥል እንደ አንድ ግለሰብ ማቆም ካለ ባቁም ምናምን ነገር አለኝ። እኔ እንደማላቆም ነገር ያለው ግን እና አቤል ይሄ ነገር አላቆምም ሲሉ የሆነ የዛቻ ነገር እየጣሉብኝ ስለሆነ እነ ብሩክም እነዚህ ማጅባ ደውላለኝ አንተ ለምንድን እንደዚህ ምናምን ብላ አወራች። ሁኔታዎች፣ ጊዜዎች፣ እድሜዎች በዚህ መልኩ እንትን ሆነው ላይቀጥሉ ይችላሉ። ሴት ልጅ ነች። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? ሰላማችሁ ብዝት ይበልኝ ያለው ሰገድ የተመሰገነ ይሁን። እንግዲህ ቪዲዮ ከለቀኩ በጣም ቆይቷልና ተጠፋፋን መሰለኝ ትሬንድ ትችላላችሁ። እሱም በኋላ ማወራው ይሆናልና ሰሞኑ በጣም ውጣ ውረድ በጣም የሆነ የሚያስቸግር ሁኔታ ነበርኩ። ቪዲዮም ለመስራት ምናምን እየተመቸኝ አይደለም። ምክንያቱም ሰሞኑ በአብርሽ ቤት የተለቀቀው ነገር አይታችሁ ሊሆን ይችላል። ተከታታዮች የሆነ ወንብድብዳችን ወጥተዋል። ያለ መግባባት ምናምን ነገር በወንበር ዙሪያ በጠረጴዛ ዙሪያ አውርተናል ነገራቶችን ለመፍታት። ምናልባት አይታችሁት ሊሆን ይችላል እነሱ ቤት ላይ በሰዓቱ ሁላችንም ተጋጭተን ነበረ። ከኔ ከአቤል ምናምን ተጋጭተን ነበር ከነ ብሩክ ነው። እኔና ቢኒ አቤልና ብሩክ ሆነው ተገናኝተን ነበር። በሰዓቱ ግን በጣም በርካታ ነገር የተደረጉት ነገሮች አውርተናል፣ ለመፍታት ሞክረናል፣ ግን መፍታት አልቻልንም። ምክንያቱም በዚህ ሴራ ብዙዎች ያፌሩበት ስለሆነ እንዲህ ሰሞኑ እኔ ላይ ባለፈው በለቀቁት ቪዲዮ የሆነ አቤልን ምናምን ተናግሬ ነበርና በዚህ ሲያ ደግሞ የሆነ አብርሽን ከነገራቶችን ለማውጣት የምጠራው ነገር ነበር። ያን ነገር ደግሞ እና አቤል ለብሩክ እና ምናምን ደስታ አልተሰማቸውም። የሆነ መጥፎ ላይ እኔ ለማድረስ እኔ ላይ ተንኮል ለማድረግ እኔ ለመበቀል እያደረጉ ይገኛል። ኢቭን ከነሱ ጋር ሆና ነፂ የማጀብ ነገር እያደረገች ነው። እኔ ምን አስበው እንደሆነ አላውቅም። እኔ ላይ የሆነ ነገር ለማድረግም አስበው ሊሆን እቺ ሊሆን እኔ እንጃ ብቻ ግራ እየገባኝ ነው እያላለሁ ቢኒ ራስን ጠብቅ ምናምን ነገር እያለኝ ነው። በእርግጥ አይናው በውስጥ መስመር በርካታ ሰዎች እያወሩኝ ነገር ነው። ዛቻ ነገር እኔን የመበቀል ነገር እያደረጉ ይገኛሉ። አቤል ጭራሽ በሰዓቱ በመናወራበት የሌለ ተንበጣረቀ። የሌለ የሆነ ነገር ማውራት ጀመረ። አንተ ምን አገባ አንተ ምንድነው ምናምን ነገር። እኔ ግለስ አዲሱ ነኝ ሌላ ምንም ነገር አይደለሁም። ግን የሚደረገው ነገር ደግሞ እቃወማለሁ። ይህ ለትውልዱም ለሰውም ለማህበረሰቡም ለከተማውም አጸያፊ ነገር እየተደረገ ስለሆነ እቃወማለሁ ብዬ ተናግሬያለሁ። በቃ አንተ ይሄ ነገር ማቆም ካለ ባቁም ምናምን ነገር አለኝ። እኔ እንደማላቆም ነግሬዋለሁ። ግን እና አቤል ይሄ ነገር አላቆምም ሲሉ የሆነ የዛቻ ነገር እየጣሉብኝ ስለሆነ እነ ብሩክም እነዚህ ማጅባ ደውላለኝ አንተ ለምንድን እንደዚህ ምናምን ብላ አወራችኝ። ብታርፍ ይሻላል አለበለዚያ የሚፈጠረው ሌላ ነገር ነው እንዲህ ነው ብላ ምናምን ብላለች እንትን አለችኝ። ያን ነገር ደግሞ የጽሁፉን ስክሪንሾት አድርጌ ቴክስት የገባልኝ ማለት ሙሉ ስክሪንሾት አድርጌ ከነ ፎን ነበራቸውና ያን ነገር አስቀምጬዋለሁ ለፋይል እንዲጠቅመኝ። አቤል የሆነ ከኔ ጋር እንካመለልስ እንካሰላምታ ምናምን ነገር እንትን ብለን ነበርና በሰዓቱ ከቤን ጋር እንትን ሰጣ ገባ ገብተዋል እና በሰዓቱ እንደዛ ሲሆን እኛም ለፋይል እንዲጠቅመን ነገራቶቹ ለኛ በህግ አግባብ እንድንራመድ እንዲጠቅመኝ ሪካርድ አድርገናቸዋልና በዛ ሁኔታ ክስ ጀምረናል። እና አቤልም ብሩክም ነፂን ከሰናቸዋል። ምክንያቱም ባለው ነገር ለኛ ይጠቅማልና አንድም ለከና አብርሽ ህይወት እንዲወጹ ሲቀጥልም ደግሞ በእኛ ላይ ዛቻ ሌላ ነገር እያደረጉ ስለሆነ የማስፈራራት ነገር እያደረጉ ስለሆነ ሙሉ ፋይል አስገብተን ክስ ጀምረናልና በዚህ ነገር ክስ እንደጀመር እነሱ ማውቀዋል። እኔ እንዴት እንደሰሙ እንዴት እንደሆነ አላውቅም። በሰዓቱ ቢኒ ነበርን ከኔ ጋር ቢኒ ወደ ፖሊስ ጣቢያ ስንሄድ አይተውናልና ይሄ ነገር ደግሞ ለአብርሽ ደርሶታል። በአብርሽ በኩል እኛን እንዲያስቆሙ እያደረጉ ነው ያሉት። ለቢኒ አንተ ረፍ ምናምን ብሎታልና አብርሽ እኔ ደግሞ ለቢኒ አብርሽ ረፍ ሲለው ቢኒም አንተ እንዲህ ነገር እያደረጉ ነው አይተውናል መሰለኝ እና አብርሃም እኮ እንዲህ ያለኝ የሚል ነገር ተናገረኝ። እኔ በሰዓቱ ለቢኒ መለስኩለት ነገር ምንም ነገር ማንም ምንም ሊያወራ ይችላል።
እኔ ስላብም አይደለም አንደኛ በእኔ ላይ ባደረኩት ባለፉት ቪዲዮ ተንተርሰው እኔ ላይ ማስፈራሪያ የዛቻ ነገር እያደረጉ ነውና ለዚህም ደግሞ ህግ እንዲያቅልኝ እፈልጋለሁ ብዬ ተናግሬያቸዋለሁ። ለነዚህ በእርግጠኛ እንዲህ ብዬ ባልናገራትም የሆነ የምታወራው አንቺ ነሽ ረፊ ነገራቶች እንደዚህ ብለሽ አታወሪ። አንደኛ የምታወሪው ነገር በህግም አንፃር ይሄ የሚያስገድድሽ በህግ ወንጀል የሚያደርግሽ ነገር ነው እየተናገርሻለሽ። ይሁና ምን ታመጣለህ እንዴ እንደዚህ ምናምን ነገር አወራችኝ። አንድም ሴት ስለሆነች እኔ ያና እንትን አላልኳትም። ገብቶሻል? ለካ እሷ ከነሱ ጋር ሴራ ሆና ከነ አብርሽ ህይወት ውስጥ አልፋ ተርፋ እኔ ላይም የሆነ የማትንትን ነገር እየሰራች ነው ያለችው። ኤኒዌይስ ዛሬ የመጣሁት እኔ ላይ ዛቻ ምናምን እየተፈጠረ ነው። ኢቨን ለአንተ እኮ እኛ መምጣት አንበቃም በሌላ ሰው ልከን እንዲህ ነገር ዛት ሚንስ የሆነ ሰው አዘጋጅተው በገንዘብ እንትን ብለው እኔን ለማስደብደብ ምናምን ነገር ይሄ ነገር እኔን ብቻ ሳይሆን ቢኒን እንትን ብለውታልና ከሳሾኝ የተቀረብኩት እኔ ነው። እንደ መስካሪም ደግሞ ቢኒ አድርጌዋለሁና እንትን ለማለት እንግዲህ ምን እንደሚያመጡ ምን የሚያስደበድቡ ወይም ነገር የማያቸው ይሆናል። እኔ ላይ ምን እንዳሰቡ ግን ይሁሉ ደግሞ እንዲሆን እንዲያያደ ጋበዘው እራሱ አብርሃም ነው። ምክንያቱም በእነሱ ህይወት ገብተን ነገራቶችን ሶልቭ ለማድረግ በምንሞክር ሰዓት መልሶ እሱ ራሱ እያደፈረሰው ከናቤል ጎን ሆኖ ይሄ ነገር እንዲህ ሲያደርጉ እረፉ እናንተ ማለት ሲገባቸው እኛን ለመበቀል ሲያስቡ እናንተ እረፉ ማለት ሲገባቸው ዛሬ ግን እኛ እነሱን ስንከሳቸው እነ ነፂን እና ብሩክን ስንከሳቸው እነሱ አውቀው ለአብርሽ አማላጅ ልከውት እንደዚህ እየከሰሱን ብለው መልሰው እኛን የሆነ የማረጋጋት ስሜት ነው። ይሄ ፈጽሞ የማይሆን ነገር ነው። ሲቀጥል እንደ አንድ ግለሰብ የሚያደርጉት ነገር ፈጽሞ እንትን እቃወማለሁ አወግዘዋለሁ። አንደኛ እቺ ለልጅ እናት አራሷ በሷ ላይ አብርሃም በሚያደርገው ነገር እኔ ምን አይነት ሜንታል ኖሮት ይሁን የዘቀጠ አላውቅም። ብቻ እኔ እንደዚህ ብዬ መናገር አልችልም። እና በዚህ ነው ሲያስብ ብቻ አብርሃም የስራ ይስጥ። እኔ ስላንተ እንዲህ ብዬ ማወራው ምንም ነገር የለም። እኛ ስላንተ እንለፋለን በአንድ በኩል ነገራቶችን እሺ ብለህ ታልፍና ምናምን ነገር ችግሩ እንደምትፈታው ታረግና መልሰህ ታዳፍረርሰዋል። ጭራሽ እሽኮለሌ እያልክ አሸሼ ልትል ከቦታ ቦታ እየተዘዋወርክ ከሀገር እየተዘዋወርክ ሰውን ማዝናናት ጀምረሃል። ይሄ እኮ በጣም የሚከብድ ነገር ነው። ለመስማት የሚከብድ ቆይ ምን አይነት ሜንታሉ ኖሮክ ነው? ምን አይነት አቅሙ ምን አይነት ችሎታ ቢኖርክ ነው በልጅ እናት ደርበ ሌላ ሰው ከቦታ ቦታ በማዝናናት አቅም ምን አይነት ሜንታል ቢኖር ነው? አንተ ቢያንስ እኮ ፊደል እንቆጥራለን አይደል እንዴ? ፕራይመሪ ሰከንደሪ ተብለው ተምራል አይደል እንዴ? ያን ነገር እንትን እያልክ እውቀት የቀሰምክ ሰው ሆነ ዛሬ በዚህ መልኩ እንዴት ነው የምትሆነው? ሲጀመር እያደረክ ያለው ለትውልዱ ራሱ ረባሽ የሆነ ነገር የሆነ የማይሆን ነገር ነው እያደረክ ያለው። አብርሃም እባክህ ልትቆጠብ ይገባል። በቃ አንተ ማድረግ ካልቻልክ ሲቀጥል ደግሞ እኔን ወይም ቢኒን ገብተህ ይሄ የምታደርጉት ነገር አቁም፣ ከመጀመሪያችሁም ሰምቻለሁ ምናምን የምትለው ነገር ራስህ አቁም። በመጀመር ራስህ ስታቁም እኛ ማቆም ትችላለህ። ራስህ የምትሰራው ነገር ስህተት የሆነ ነገር ማቆም ሳትችል መልሰህ እኛ እንዲያቆሙ እንዲህ የምትለው ነገር እንትን አትበለን። አማላጅም አንፈልግም በዚህ ጉዳይ። ይሄ ነገር ለአንተም ብቻ ሳይሆን ለተትልቱም ትውልድ የማይበጅ ነገር ነው እያደረክ ያለውና እኔ ጋፈጣለሁ። ችግር የለም። ማንም ለመደባደብ ወይም የሆነ ነገር ለማድረግ አስቦ ከሆነ ዌልካም እቀበላለሁ። ወንድ ልጅ ነኝ፣ በመጣው አቅም ልቀበል እችላለሁና አንተ የምትሰራው ስራ ልክ ያልሆነው ሁሉ እናንተ ስራችሁ ጥሩ አይደለም ለረፉ ምናምን የምትለው ነገር መቼ ያንተ ስራ ማረን ነው? አንተ እኮ ይኸውልህ በአንተ ስራ የታጀራ ልጆች እንዲህ ናቸው ብለህ እኛን እያሸማቀቅን ነው። እኛን እንደዚህ የሆነ ቀና ብለን እንዳትተው እኛን ነው ቤተሰብንም ቀና ብሎ እንዳይሄዱ ነው ያርገው። በተወለደበት በተከበረበት ሀገር ቀና ብሎ እያሸማቀቀ አንተ ልጅ እንዲህ ነው እስኪባል ድረስ ቤተሰቦች እያሸማቀቀ ነው እየኖርክ ያለው። ምናልባት አንተ ስለተደሰት ወይም ዝና የምታጠፍ መስሏል። ለዚህ ለማይጠቅም ከንቱ ዓለም ብለህ ራስህን አዋርደ ከማይሆን ሰው ጋር እያዋልክ እንዲህ ነው። አንተ ማለት ነው ይህ ቪዲዮ እኮ ነገር ልጅ ሊያየው ይችላል። ልጅ ምን ሊማር ነው? ወይም ሰንበዲ የሆነ ሰው ምን ሊማር ነው በዚህ ሁኔታ? በቃ የምታደርገው ነገር ይኸውልህ፣ በመጀመሪያ አንተ ስታቆም
እኛም ቢያንስ የክስ ሁኔታ እናቆማለን ብለን ቃል እንገባለን ነበር። በመጀመሪያ ራስህ ወርደ መጥፎ ምስራዎችን ስራ ራስን አቁም። ወርደ ቤትን ተመልከት፣ የልጅናትን ልጅን ተመልከት። ናፍቆት ከልጅና ከልጅናት ከቤተሰቦች ጋር ይሁን። ወጣ ብለ ከሌላ ሰው መስመር ድልድይ ተሻግረ ጭራሽ እዛ የሆነበት ዞረ ምናምን ነገር ከሌላ ሰው ላይ ለማሳመር አትሞክር። ራስን ስትሻሻል ራስን እንትን ስትል ነው እኛ አንተው እንዲህ ጥሩ አይደለም ምናምን ብለን የምትመክረን። ገብቶሃል? ይሄ ያንተ አነጋገር ሌባን ይወቅሰዋል ነው። ገብቶሃል? አንተ እንትን ሳትስተካከል ወይም የሆነ ነገር ሳታደርግ እኛን እንዲህ ለማለት የሆነ ነገር ለማድረግ አትችልም ምንም ነገር ማለት ነው። ይሄ ደግሞ አንዴ ይሄን ያለውን ነገር ለህግ አቅርቤዋለሁ። እኔ ብተው ህጉ ያስገድደዋል። ምክንያቱም ዛቻ ነገር የማስፈራራት ነገር ነው እያደረጉት ያለው። ይሄ ደግሞ በወንጀል የከባድ ወንጀል ነው። እኔ ብተው ህጉ ያስገድዳቸዋል። በሌላውም ሰው ይሄን ነገር ሊያደርጉ ይችላል ብሎ ነው ህጉ የሚረዳው። ህጉ እንደው የተጻፈው እንደውም በማስፈራራትም ብቻ አይደለም። በስም ዝርዝሩ የተጻፈው በማስፈራራትም ብቻ አይደለም፣ ለመተናከል ለመግደል ምናምን ተብሎ ነው የተጻፈው። ስለዚህ ከባድ ወንጀል ነውና አንተ ባለማወቅ የምታደርጋቸው ነገሮች ነገ ሪስክ ይኖራሉ ብለህ እያሰብክም አይደለም። ስለዚህ ቀድመህ ራስን ተጠንቀቅና ራስን የምታደርገው ነገር አቁምና እኛ መንከር ወይም ሌላ ነገር እንዳታደርጉ ማለት ትችላለህ። ምክንያቱም ምናልባት ያንተ ራይ አድገው የሚኖሩ ሰዎች ሊኖሩ ይችላሉና ለነሱም ብለህ የምታደርገው ነገር ከታድርገው አይጠቅምም። አብርሃም አይጠቅምም። ዛሬ ተደስተህ ሊሆን ይችላል፣ ግን ብዙዎቹ ባንተ ምክንያት የሚያለቅሱ ሰዎች፣ ብዙዎች የሚያዝኑ ሰዎች አሉ። የነሱም ሰሚ እግዚአብሔር አላቸውና አንተ ላይ ጥሩ ላይ ደርስ ይችላል። ይቻለም ዛሬ ስለተደሰት ዛሬ ስላለህ ሞልቃቃ ልትሆን ትችላለህ፣ ግን ላንተ አይበጅም። ባንተ እይታ ባንተ አኳኋን የቡታጀራ ገጸ ባህሪ መጥፋትም የለባትም። የቡታጀራ ልጆች መባልም የለባትም። አጃቢዎቹ ወይም ይሄ የጎን ሚዜ ሆናችሁ ምን ትከተሉት እና አብርሃም ይብላኝ ለእናንተ። ነገ ነገራቶች ተስተካክለው ፊክስ ሆነው ሊያልቁ ይችላሉ፣ ሊስተካከሉ ይችላሉ። በዛ ጊዜ ግን የቀንጅብ እንዳይበላችሁ። ዛሬ ለመጠቀም ዛሬ ከሱ ጋር የሆነ ነገር ለማግኘት ስትሉ ትታጀባላችሁ። የጎን ሚዜ ልብስ ለብሳችሁ እንትን ልትሉ ትችላላችሁ። አይጠቅምሽም፣ አይጠቅማችሁ ሁላችሁም። ሄርሚም ዛሬ ስለሆነ አይደለም ነገ ምናልባት በዚህ ልጅ ልትላትከት ትችያለሽ። ይኸውልሽ እነግርሻለሁ፣ አብርሃም ነገ አልፈልግሽም ሊልሽ ይችላል። የዛ ጊዜ ግን ነገ በምትኖር ህይወት ውስጥ ተጽዕኖ ሊደርስብሽ ይችላል። ሴት ልጅ ነሽ። ሁኔታዎች፣ ጊዜዎች፣ እድሜዎች በዚህ መልኩ እንትን ሆነው ላይቀጥሉ ይችላሉ። ሴት ልጅ ነሽ፣ የሆነ ነገር ሊደረግ ይችላልና ዛሬ እሱ ስለታወቀ ወይም ስለፈመሰ እንዲህ ምናምን ብለሽ እንትን ትችያለሽ፣ ግን አይጠቅምሽም። በቃ ቤተሰቦች ተመልክቺ። በአንቺ ምክንያት ቤተሰብ እንዲሰደብ ወይም የተከበሩ ቤተሰቦችን እንዲናቸው እንዲባሉ አታስገድጂና እኔ ከዛም በፊት ስላንቺ አውርቻለሁ። እንዲህ ነው ብዬ ላውራት አትልም። ማድረግም የፈለግሽው ነገር እኔ መበቀልም አንቺም ነጽ የሆናችሁ ሌሎቻችሁም እና ቤተሰብ ማድረግ ከፈለጋችሁ ችግር የለም፣ ዌልካም ብዬ እቀበላለሁ። እኔ እንዲህ እናንተ ስላላችሁ ምን በጫበጭም አክል አይደለም። ማንም ምንም ይበል፣ እኔ ለራሴ ልክ ነኝ ብዬ የማስበው ነገር አብርሃም አቁም የምትለው ነገር አላቆምም። ይህ ነገር መፍትሄ እስኪደረግለት ድረስ በመጀመሪያ እኔ እንዳቆም አንተ ራስህ አቆም። ምንም ነገር ስላንተ ማወራው ነገር የለም። ስራ በጣም አስጠልቶኛል። በጣም የሚያስደብር ነገር ነው። ትላንትና እንደዛ እሺ ችግር የለም ላይ ማመሳሰል ነገር ታደርጋለህ። ግን እኔ ምን አይነት ራስ ጭንቅላት እንዳለ ራስ አላውቅም። ያንስ ለልጅ ስለ ሩታ መተም ስለ ልጅ አታስብም? ኧረ ያንተ የሌለ ነው። በስመ አብ ወልድ። ለማንኛውም ክሱን የማቆምበት ሪዝን ምንም ነገር የለም። ክሱን እቀጥላለሁ። እኔ ባቆመ ህጉ ስለሚያስገድደኝ ህጉን እንትን ስለሚል ይደረጋልና ምንም ወደ ኋላ የምልበት ኮንዲሽን የለም። መጋፈጥ ባለብኝ ልክ እጋፈጠዋለሁ። ማንም ምንም ሊያደርግ ይችላል። ይምጡ፣ ችግር የለም። ለማጥቃት መሰብ ያጥቆ ችግር የለም። እኔ ግን እውነቱን ይዤ እሟገታለሁ። ምንም አደርገዋለሁ። ስለ አብርሃም ብዬ አይደለም፣ እኔ ላይ ስለሚያደርጉት ነገር እቃወማለሁ። ስለሆነ እንግዲህ በሰዓቱ ቢኒ ካንተ ጋር ነው ብሎኛል። እሱ ካለኝ ደግሞ ይበልጥ እንድገፋፋም ያደርገኛልና ኦሬዲ ምንም ችግር የለም። እናንተም ፋሚሊ ይህ ነገር ግን እንዲደርሳቸው ለነብሩክም ሆነ ከነገራቶች እንዲቆጠቡ ለናቤል ለነሲም ሼር እንድታደርጉላቸው በአክብሮት ተጠይቃችኋለሁ። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ እላለሁ። መልካም ቆይታ